رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسين رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتين يهدل اندايا ملتين በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን ቢስሚላህ አሰላቱ ሰላሙ አላ ረሱሊላህ ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትንሹ ጾመኛ የሚለው ፕሮግራማችን ዛሬ በክፍል 2 መጥቷል እና ዛሬ ደግሞ የፕሮግራማችን ርዕስ የሚሆነው እውነተኝነት ነው እና ከዚህ በፊት እንዳረግነው የተለያዩ ቻሌንጆችን ራስ መፈተሻ ጥያቄዎችን ይዘንላችሁ መተናል እና የመጀመሪያው ጥያቄያችን ለእናንተም ለእንግዶቻችንም የሚሆነው በረመዳን ላይ መዋሸት እንዴት ነው ጾማችንን የሚጎዳብን? እሺ ቢስሚላህ ስለተሰጠኝ እድል አመሰግናለሁ። መዋሸት ጾማችን የሚጎዳው ሲጀመር ራሱ ከረመዳን ውጪና ከረመዳን በኋላ መዋሸት በእስልምና የተከለከለ ስለሆነ ረመዳን ላይ ታላቅ ወር ረመዳን ላይ መዋሸት አይቻልም። አጅራችንም ይቀንስብናል። ውሸት ራሱ ከባድ ወንጀል ነው። ቢስሚላህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድሉ ስለተሰጠኝ አመሰግናለሁ። በረመዳን ላይ መዋሸት በጣም ትልቅ ወንጀል ነው። እናም በረመዳን ላይ ሆነን በሌላም ቀን መዋሸት አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀደም ስለተሰጠኝ እድል አመሰግናለሁ። በረመዳን ላይ መዋሸት በረመዳን ውጪም ወንጀል ነው። አጅርም ይቀንሳል፣ ምንዳችንም ይቀንስብናል። ይሄ የመጨረሻችሁ መልስ ነው? ወደ ትክክለኛው መልስ ስንገባ እንዴት ነው ውሸት በረመዳን ወይም ደግሞ በጾማችን ላይ ምን አይነት ተጽዕኖ ያሳድርብናል ስንል ውሸት በመጀመሪያ ታላቅ ወንጀል ነው እና ረመዳን ደግሞ የተለያዩ ወንጀሎችን የምንተውበት እና አጅራችንን በብዙ እጥፍ ተደርጎ ስለሚሰጠን በረመዳን ላይ በሚሆንበት ሰዓት ደግሞ ያ ውሸት በጣም ትልቅ ወንጀል ይሆናል። ምክንያቱም አንደኛ ረመዳን የተሰጠን አጅርን እንድናገኝበት ነው እንጂ የተለያዩ ወንጀሎችን እንድንሰራበት አይደለም። ለዛ በጾም ወቅት መዋሸት የአላህን ትእዛዝ መጣስ ስለሆነ በረመዳን ላይ በምንዋሽበት ጊዜ ትልቅ ወንጀልን እየሰራን ነው ማለት ነው እና ማስረጃችን ደግሞ የሚሆነው ውሸት ንግግርንና በውሸት መናገርን ወይም ደግሞ በውሸት መስራትን ያልተወሰው አላህ ከርሱ ምግብንና መጠጥን መተውን ወይም ደግሞ እሱ መጾሙን አይፈልግም። ምክንያቱም አላህ ከኛ የሚፈልገው ከምግብና ከመጠጥ መቆጠባችንን ብቻ ሳይሆን ከተለያዩ ወንጀሎች ራሳችንን ማጽዳታችን ነው ማለት ነው እና ሌላኛው ራሳችንን የምንፈትሽበት ጥያቄ ለኛም ለናንተም ይዘንላችሁ መተናል። የመጀመሪያው የሚሆነው እንግዲህ ቀን ሙሉ ምንም አይነት ውሸት ተናገርኩ ምንም አይነት ውሸት አልተናገርኩም ወይስ ደግሞ ለቀልድ ብዬ ወይም ደግሞ ጓደኞቼን ለማሳቅ ብዬ እኔ ዋሽቻለሁ ወይም የሚለው ይሆናል እና ሁለተኛው ደግሞ ጥያቄያችን የሚሆነው ጓደኞቼ ሲዋሹ አብሬ ተባበርኩ ወይም ደግሞ እውነቱን ነግሬያቸዋለሁ የሚለው ይሆናል እና ሌላ አንድ ጥያቄ ይዘንላችሁ መተናል። እሱም የሚሆነው ለቀልድ ብሎ መዋሸት ይፈቀዳል ወይስ የተከለከለ ነው የሚለው ይሆናል። በድጋሚ እድል ስለተሰጠኝ አመሰግናለሁ። ለቀልድ ብሎ መዋሸት ወንጀል ነው፣ አይፈቀድም። በሸሪዓ ህግ አይፈቀድም። እሺ እድሉ ስለተሰጠኝ አመሰግናለሁ።
ለቀልድ ብሎ መዋሸትም አይቻልም። ለምን ወንጀል ነው። በቃ ካጠገባችን ሁለት መላእክቶች አሉ እነሱም ይመዘግቡብናል ለቀልድም ቢሆን። ለቀልድ ብሎ መዋሸት አይፈቀድም፣ ወንጀልም ነው። እሺ ስለተሰጠኝ እድል አመሰግናለሁ። ለቀልድ ብሎ መዋሸት አይቻልም፣ በእስልምናም አይቻልም። በእውነት ራሱ ከዋሸን ትልቅ ወንጀል ነው የሚሆንብን ማለት ነው። ይሄ ነው የመጨረሻ መልሳችሁ። ወደ ትክክለኛው መልስ ስንገባ እውነት ወይም ደግሞ ሙስሊም በማንኛውም ሁኔታ ማለትም እሱን መጥፎ ነገር በሚያስደርግበትም ሆነ ጥሩ ነገር በሚያገኝበት እንዲሁም በቁም ነገርም ሆነ በቀልድ ላይ ሙስሊም በማንኛውም ሁኔታ ላይ እውነትን እንጂ ውሸትን አይናገርም። ፕሮግራማችን በዚህ ተጠናቋል። በቀጣይ በክፍል 3 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسان رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقيتن يهدل اندايا ملتن በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያ